የጠየቁሽን ጥያቄ መልሽልኝ። ምንም አይ ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? ከኔ ጋር አልሐምዱሊላህ ሰላም ነው። ዛሬ ደግሞ በአዲስ ቪዲዮ ከተፍያለሁ። ውዶች ምንድነው ካላችሁ ዳጣ ክፍል 88 ይዛችሁ ቀርብ ያለው እንግዲህ ደረጀም እንግዲህ በጣም ተናዶ በማርታም አተኛይበት ደናደርሽ ማርትዬ ሙሉ ሲናተኝ እማዬ ያለች አይኗን እያሻሸች ኤቢ መቼም ነገር አንደኛ ናት ለመናገር የዚህን ያህል የአባትና የእናቷን ትዳር ለማፍረስ የምትጥር እማዬ አባዬ እያለች ትንቦጫቦች መሆነሽ ነው እንጂ አባዬ መጡ እያለ እየተንቦጫቦጨ ከመኝታቸው ክላስ ሄዳ እነማን ናቸው የመጡ? ምንድነው የተመጡ? አባዬ ምንድነው የመጡት? ምንድነው እነማን ናቸውና የመጡ? አባዬ ፖሊሶች መጡ። ማርታ አንቺ እዚህ ሁኚ፣ እኔ ሄጄ አናግራቸዋለሁ። አንቺ እዚህ ሁኚ አልኩሽ አይደል? አባዬ እኔ እዚህ ልጠብቃቸው፣ እኔና አንቺ መምህር ነው ያለብን። እንዴ አባዬ ግን እኮ ውሃ እኮ አይታቸዋለሽ፣ ምንም አያገባሽ ደሬ እያለ ስትል የተንቦጀቦጀ ና ላሳይ አለች እና ደረጀን ወሰደሽ የተንቦጀቦጀ መስኮት ያው እዛው ጋር መኪና ቆሞ ላይ አይታይም እያለ ስትንቦጀቦጀ ይጨርቋል ያስጠፈባታል። ማርታ እንትን ያልገባ አይታይም የት አሉ? እዛ ነው አይታይም። ቆይ ለምንድን ነው የፈራሽ? ቆይ ለምን አልፈራ? ሰው ግድያ ያለው ታዲያ ሰው ተገደልሽ እንደ ቅጣቱ እንደምትፈሪት አንቺ ራስሽ ሄደሽ እውነቱ ጠያቅሽ። ህግ ማለት እውነት ነው። ፖሊስ ማለት ደግሞ ለህግ የሚቆም ጠበቃ ማለት ነው። እና አባዬ አባቴ አይደለ? አባዬ እባክህ አይደለ? እንዴት ብዬ ላድንሽ? አብዬል እውነት እኮ አይደበቅም። እውነት ለሌላ ሰው የምትሰጪው ቢሆን ውርስ አይደለም። አላናሳ መጡ የምታያቸው ፖሊሶች የት ናቸው? ሂጂ እስቲ አናግራቸው። እስቲ በርካቸው ልግባ። ሂጂ ግቢ አለና ሲያፋጥጣት የምትለው ጠፋባት። ይሄው ጭራሽ እዚሁ ጠብቂኝ ያልኩሽ አይደል እንዴ አለና ሲያፋጥጣት ደረጀ ምን ተንቦጀቦጀች። ጭራሽ እንደዚህ የምታደርግ እኮ መስሎኝ እንደዚህ የተንቦጀቦጀ ደረጀ ግን ልክ ነገራት። ጭራሽ ለማትም አልቻለም። ማርታናት የምትንቦጀቦጅ እናት ምንቸስ አሳረኝ አይደል? አብይ ያየሽው ፖሊስ የሰማየው ነው የአምቡላንስ ፖሊስ ነው። ፖሊስማ መጀመሪያ አለፈ። እንግዲህ ፈጣሪ ይሻለና ፖሊስ ጣቢያ ሄደሽ እጅ እስከምትሰጪ ድረስ እኔ አባት እንደሚያደርገው ነገር አላገብሻለሁ። አብይል የምልሽን አልሰማልሽ። እንደ ጨለማ በጠቆረ እንደ መርፌ ቀዳዳ እንደበጠበጠ ጥልቅ ሸለቆ ውስጥ ገባሽ። ምን አባቴ ላደርግሽ? ምንም ማድረግ አልቻልኩኝ አለና ደረጀ ብቻውን ይወራ ነበር። ቢነግራት አልሰማ ስትል ይህ ሁሉ ውስጥ የገባችው አይናት ሮብ ቤት ነው ያለው ያለን ውሃና ናታን ውሃና እየተጫወቱ ነበር እንዴ ብቻ እየተጫወቱ ነበር። መስመሩ እዚህ ጋር ነው። ይኸውልሽ መስመሩ እዚህ ጋር ነው። ትንሽ ከውሃ ያላካፈላት ጸበል እምቢ እያለች ምጥን ስታፋጠጥ ነበር። ይኸው እኔ ላሸንፍ መሰል እንዴ ይኸው ምንም እንዳታዱሽ ብላ ዳጣ ስትላቸው እሺ ጤፉ ጋር ነው እና የምን ጤፍ ነው አለቻት። እንደናታን በጣም እንግዲህ ነገረቻት። ማርታ ቁጭ ላይ ያዘነች ነበር። ከዛ መጨረሻ ላይ መጣችና የጥቁር ልብስ የለበሰችውን መርታ ገድፍ አለች። አቤት ቅጥጥፏ ለመለባለብ አንደኛ ወይ አንቺ ልጅ እስቲ ራስሽን ሸይና ተቀመጭ። ቀና በይልኝ አልኩሽ አይደል እንዴ? የልጅ የለው እንዴ? ተነሽልኝ ወደዛ ማሚ ልገደፍ ምን አለ ችግር የለውም ተከብዚኛልሽ አልኩሽ አይደል ከብዶኛል ብላ ስትላት ማርታ እማዬ አባዬ እኮ ፖሊሶች እኮ መጡ አለ። እና ታዲያስ እና ደስ ነው ያለሽ?
አማዬ ቢመጡ እኮ ከሱ እሷንም ወስዷት ነበር። አዎ አለቻትና ግን እኔ የምለው አንቺ ቆይ እንደዚህ እስከ መቼ ነው የምትቀጥል? እማዬ እኔ ከዚህ ሀገር መኖር አልፈልግም። ወደ ሲሉ ላይ አንቺ ከሄድሽ አባትሽን ተጠየቂ። በዛ ላይ ሆያለች እነሱ ተጠያቂ እንደሆነ ትፈልጊያለሽ? አይ እማዬ እነሱ እንኳን ምንም አይሏቸው፣ ግን አባዬ እኔ እንድሄድ አልፈለግም። እንዳስሩ ነው የፈለገ። ታስቦኝ ደግሞ ቢያንስ ከአስር እንኳን እንደ 15 ዓመት ነው የምፈልገው። ቆይ ውጭ ልሄድ የምትይው ናታ ነው ወጣው ታጣላም ናታንና ሁሉ ነገር ጨርሷል። እንዴት ናታን ምን እንዳለሽ ታውቂያለሽ? ምን አለሽ? እኔ እና አንቺ አላገባሽም፣ እኔ እና አንቺ ብቻችንን ቀር እንኳን አላገባሽም ነው ያለው። አይ የአባቷን ምክር የማሰማ የእናቷን ምክር የማሰማ እልህኛ ሴት ማን ያገባ? እውነቱን ነው አለማዬ። እንደዚህ ያልኩ እኮ እንዱ ሳይሞት በፊት ዳጣን አገባታለሁ እሷን ለማግባት ብሎኛል። እንደዛ ነሽ? አዎ ዳጣን አገባታለሁ ብሎኛል። ግን እናንተ ግን ሁለት ውስጥ ገብታችሁ አላመናችሁ። እንግዲህ መቼም እንደወዳት እንጂ ዳጣ አስገድዳው አይደለም። እና ማይ አያገባኝም በቃ እና ይጋው እያልሽ ነው? እንደዛ እያልሽ ነው ያለሽው? እኔ ስታሰብ እነሱን ደግሳችሁ ታጋቧቸው ነው እንደሱ ነው የምትይኝ አለቻት። ምን ታርጋት እሷ አልፈልግም ካለ በግዴታ የሚሆን ነገር የለም። የምጤ የእንጀራ ጥሬው ናታና በቃ ጤፍ ባይና አይታየምሽ አይረገጥም። ወደዛች አካባቢ ድርሽ ብትይ እንደ ደሮ ነው ዘቅዝቅ የምሰቅላችሁ የምሰቅላችሁ ነው የምትይኝ አጥር ዴና። ለማንኛውም እዛ አካባቢ እንዳታዱ። ውሃ እንኳን አንዴ ንክር ናት። እሺ ዳጣ አናይደም ማለቻት። ምጥን እንግዲህ ትሻላለች ሌላ ነገር ያለን ምጥን ውሃ እንኳን አትጨነቅ። እሷ ሲጀምር ፈታኝ ለእነጂና ጤፉን እናውጣው እንዴ ጤፍ እኮ ከመሬት ውስጥ የሚወጣው ከላይ ላይ የሚበቅል የኛ ጤፍ ውስጥ ነው የሚበቅል። የልጅና እናውጣ ዳጣ እንደተርብላ አይደል እንዴት ሀቤት ገብተን እንጫወት አበተቀል ቤት ይነዳል አለቻት። እሺ በቃ አንቺ ሀቤት ከምታጂ እኔ እንሄድሽ ከኛ ሌላ ቦታ እንጫወት አለቻት። ነው ንገሪኝ ማዬ እና እኔ ስል ልታገባችሁ ነው? ኤቢ ምን አለበት ታጨቀጭቂ? እስኪ አሁን ስለ ራስሽ ብቻ አስቢ እንዴ ማዬ። የዳጣ ህልም ደግሞ እንደዚህ ነው። እኔ ከእናትና ከአባቴ ወጥቼ እሷ ከናታ ጋር በሰላም መኖር አንፈልግ እና አንቺ ይሄ ነገር ሊሳካላት ነው የምትይኝ? ኤቢ እስቲ እባክሽ ተይኝ አለቻት ማርታ። ራሴን አመመኝ ተሰሚኛለሽ? ናታንም ዳጣም የኔ ልጆች አይደሉም፣ ከአብረኬ ልጆች የወጡ አይደሉም። በቃ የፈለጉትን ማድረግ ይችላሉ አለቻት። ምን ነገር አይመለከተኝ እማዬ። ዳጣ የሰላም ልጅ መሆኗን በጣም እርግጠኛ ነኝ። ታዲያ ካልሆነች ይሄን ነገር ምን ትሰራለች እዚህ? አሁንም በጨቀጨቅ ሳተከፍ። ኧረ እባክሽ ተይኝ ስለፈጠረሽ። አሁን ስለዚህ ጉዳይ ማሰብ አልፈልግም። ስለዚህ ጉዳይ ለማሰብ በጣም ጊዜ ያስፈልገኛል። አሁን ስለ ራስሽ ስለመጣብሽ መከራ ብቻ አስቢ። ብለሽ የተከመረው መከራ ያስቢ። ይኸውልሽ ታውቂያለሽ ኤቢ የራስሽ ጥናት ራስሽ ነሽ እንዴ። ናታንም የመሰለ ልጅ እንድታገኝ ስንት አይነት ምክር መክሬሻለሁ። አንቺ ግን አትመሰኝ። ውስጥሽን ብቻ ነው የምታዳምጪው። ጭራሽ ለገና ሚስጥር ሰማሁ ብለሽ እኛ በዘመንበት ታገባናለህ ወይስ ልናገር? ምንም ደግሞ ታስገድጃለሽ። የትም አይነት ዓለም ተደርጎ የማይታወቅ ነው የምታደርጊው። ስለዚህ አትበሽ ቁጭ ብለሽ ቃልሽን ጠብቂ። አባሽን በሚነግርሽ ምክር ትሰሚ ነበር፣ እንዲህ መጨረሻሽን ባልከፋ ነበር። እማትረቢ ነሽ እባክሽ አለቻትኝ። ማርታ ድሮውንም ጥሩ ነገር ነው የምትነግራት። ውድና የተከበራችሁ ተመልካቾች የዛሬ ቪዲዮ ይህን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አስተማሪና ቁም ነገር አዘል ድራማ ነበረ። በእውነት ቁም ነገር አዘል ድራማ ነው። እስከ መጨረሻው ቪዲዮውን እዩት።
በጣም ያሳዝናል። እውነትም እየተሰራ ያለው በቁም ነገር መልክ እውነት እያደረጉ ነው ያመጡት። ሰላም አለይኩም ወራህመቱላሂ ወበረካቱ።